የእግዚአብሔር የታማኝነት መታሰቢያ የመጽሐፍ ቅዱስ ምንባብ ክፍል 1 ሳሙኤል ምዕራፍ 7 ቁጥር 12። ከዚህ በኋላ ሳሙኤል አንድ ድንጋይ ወስዶ በምጽጳና በሼም መካከል አቆመው። ስሙንም እግዚአብሔር እስካሁን ድረስ ረድቶናል ሲል አቤንኤዘር ብሎ ጠራው። 1 ሳሙኤል ምዕራፍ 7 ቁጥር 12። እስራኤላውያን በንስሐ ወደ እግዚአብሔር ተመልሰው ጠላቶቻቸውን ፍልስጤማውያንን ድል ካደረጉ በኋላ ነቢዩ ሳሙኤል ይህንን ድንጋይ ለምስክርነት አቆመ። አቤንኤዘር ማለት የረድኤት ድንጋይ ማለት ነው። ከዚህ ጥቅስ የምንማራቸው 3 ዋና ዋና ነጥቦች፣ 1. ያለፈውን ረድኤት ማሰብ። ሳሙኤል እስካሁን ድረስ ረድቶናል ሲል እግዚአብሔር ካለፉት ብዙ ውጣ ውረዶች፣ ጦርነቶችና መከራዎች እንዴት ጠብቆ እንዳመጣችሁ ማስታወሱ ነው። እኛም በህይወታችን ቆም ብለን ማሰብ ይኖርብናል። ዛሬ ላይ እንድንቆም ያደረገን የራሳችን ብልሃት ሳይሆን የእግዚአብሔር ረድኤት ነው። ያለፈውን ቸርነቱን ማሰብ ለዛሬ ምስጋና፣ ለነገ ደግሞ ተስፋን ይሰጠናል። 2. መታሰቢያ ማቆም። ሳሙኤል ድንጋይ ያቆመው የእግዚአብሔር ሥራ እንዳይረሳ ነው። በህይወታችን እግዚአብሔር ያደረገልንን ታላላቅ ነገሮች በመዝገብ በመጻፍ ለልጆቻችን በመንገር ወይም በምስጋና መታሰቢያ ልናደርግላቸው ይገባል። የምስጋና መታሰቢያ ማቆም በትዕቢት ተወጥረን በጉልበት ያደረግሁት እንዳንል ይጠብቀናል። እግዚአብሔር በህይወታችን ያደረጋቸውን ድንቅ ነገሮች ሁል ጊዜ የምናወራቸው አቤንኤዘሮቻችን ሊኖሩን ይገባል። 3. እስካሁን ለሚለው ተስፋ መታመን። እስካሁን ድረስ የሚለው ቃል 2 ትርጉም አለው። አንደኛው ካለፈው ጀምሮ እስካሁን ያለውን ቸርነት ሲገልጽ፣ ሁለተኛው ደግሞ አሁንም ረድኤቱ አላበቃም የሚል ተስፋን ይሰጣል። እስካሁን የረዳን አምላክ በቀሪ መንገድም ይረዳናል። ዛሬ የቆምንበት ስፍራ የጉዟችን ማብቂያ ሳይሆን ወደፊት ለምንሄድበት መንገድ የእግዚአብሔር ታማኝነት ማረጋገጫ ነው። እስካሁን የረዳን ጌታ እስከ መጨረሻው ታማኝ ነው። አባታችን ሆይ ከትላንት እስከ ዛሬ ድረስ በምህረት ስለረዳህን እናመሰግንሃለን። ዛሬም በፊታችን ያለውን መንገድ ካንተ ጋር እንድንወጣ እምነታችንን አድስልን። እስካሁን የረዳህን አምላክ እስከ ፍጻሜው እንደማትተወን እንታመናለን። አሜን።